የማይመስላቸው የክርስቲያኖች መሞት፣ የክርስቲያኖች መሰደድ፣ ከሀገር መፈናቀል ምንም የማይመስላቸው ለጥ ብሎ ተኝተዋል። ኧረ እባካችሁ አጥምቁን፣ ኧረ እባካችሁ መምሩን። ቤተክርስቲያን እኮ እየተናወጠች ነው። መርከቧ እየተናወጠች ለጥ ብሎ የሚተኛ እረኛ፣ መርከቧ እየተናወጠች ማዕበሉ እየተናወጠ ምዕመናን እየተረበሽን ለጥ የሚል ምን አይነት ሰባኪ ነው? ምን አይነት አባት ነው? ለምን ክርስቲያኖች በየጊዜው ይገደላሉ? ለምን ካህናት በየጊዜው ይታረዳሉ? ለምን ቤተክርስቲያን በየጊዜው ለምን ይቃጠላል? እንደኛ በደል ቢሆን ኖሮ እዚህ ነበር መቀመጥ የነበረብን? ደረጃችን እዚህ ነበር? እንደምንሰራው ክፋት ቢሆን ኖሮ እንዲህ ነበር መኖር የነበረብን? እንደው ኢትዮጵያ እኮ እግዚአብሔር ስለሚጠብቃን ክርስቲያኑ ምን ያልሰራኑ በደል አለ? ምን ያልሰራኑ ክፋት? ኦርቶዶክስ ተዋሕዶ ቤተክርስቲያን እንድጠፋ ለማድረግ ምን ያልተጠነሰ ሴራ ነበረ? ዛሬ እምቢ ያለን የለም? ጥልቅ ኃጢአት ለመተው ሞክረን ደጋግመን ያቃተን ነገር የለም? ዝምቱ፣ ግብረ አውናኑ፣ ጭፈራው፣ ሐሜቱ፣ ዘረኝነቱ በጣም ጥልቅ ውስጥ ነው። ሀገራችን እያያችኋት ነው። ኑሮ ውድነቱን እያየን ነው። ትዳሩን እያየነው ነው። ቤተክርስቲያን እያየናት ነው። ምኑ ጋር ነው ጸጥ የሚል ሰላም ያለው? ምን ጥሩ ዜና እንሰማለን? አባቱን ገደለ ነው ዜናው። ህፃናት ተደፈሩ ነው ዜናው። ታግታ የተወሰደች ልጅ ሞተች ነው ዜናው። ያለ ዜናቸው ህፃናት የታገቱ አይደል? ብር እየጠየቅን አይደለም? ሰው እየሞተ አይደለም? ኦርቶዶክሳዊ ክርስቲያን ሆነን ቤተ ክርስቲያን ነፍስ አውቀን ከመጣ ስንት ዓመት ሆነ? እግዚአብሔር የሚወደው ስንት ጾም ጾመናል? ቂም የሌለበት ተንኮል የሌለበት ከልብ የሆነ ጾም፣ ቂም ያልቋጠረ ጾም፣ ተንኮል የሌለበት ጾም ስንቶች ጾመን? ገንዘብ ተገን አድርገን ግሮሰሪ ስለገባን ከእግዚአብሔር እናመልጣለን። ገንዘብ ተገን አድርገን ወደ መናፍቃን አዳራሽ ስለገባን እናመልጣለን። ሰላም እኮ ይል ለምን ይመስላችኋል? ከቤተ ክርስቲያን የወጡ ሰዎች በተለያየ ችግር ምክንያት በተለያየ በራሳቸው ምክንያት ከወጡ በኋላ የሚያንገበግባቸው ለምን ይመስላችኋል? ኮለላ ልብ እረፍት የለማ ጥንብር ብሎ ሰክረው ዲያቆን እኮ ነበርኩኝ ይላል። ግሮሰሪ እኮ ነው። መሽታ ቤት እኮ እንደዚህ መሰከሩ። ሳት ብሎታል እኮ ሞቅ ብሎታል እኮ ያለ ቦታው ቄስ እኮ ነበርኩኝ። እነዛ ሰዎች አንተን ይሰብካሉ። ለስሙ የሰንበት ተማሪ ነህ፣ ለስሙ ዘማሪ ነበርሽ፣ ለስሙ ቀዳሽ ነበር፣ ለስሙ ሰባኪ ነበር። አንተ ግን ዝቅ ሲያረገ ወደ ጫተራ እንዳት ዝቅ ሲያረገሽ ክር እንዳትበጥሽ ወደ መጠጡ እንዳትገባ የሆነች ቀን ጨጓራችን እንዲህ ስታምሰን የታለ እግዚአብሔር ሆስፒታል እኮ ምንሄድ ሁላችን ውሏችን እኮ እዛ ቢሆን ንስሐ እንገባ ነበር። ስንቱ በኦክሲጅን እንዳለ ብታዩ ኖሮ ስንቱ ሰው እኮ መራመድ አቅቶት እኮ በዊልቸር ነው የሚሄድ እኮ ብታዩ ኖሮ እኮ ብንመለከት አንታበይም ነበር። እግዚአብሔር እኮ ለማየት ስንት እኮ በግፍ የታሰረ ሰው እኮ ብታዩ እኮ እንዲጓለ ሁሉም ራሱ ለማስመለጥ ነው። ቤተክርስቲያን የሁሉ ችግር የሚገጠማ እግዚአብሔር የሰው እጥረትም የመላእክ እጥረትም የለም። ምናገለግለው ለጥቅማችን ከዮናስ የሚበልጥ ከዚህ አለ በሚል ርዕስ እንማማራለን። የሉቃስ ወንጌል ምዕራፍ 11 ቁጥር 32 ላይ የነነዌ ሰዎች በፍርድ ከዚህ ትውልድ ጋር ተነስተው ይፈርዱበታል፣ በዮናስ ስብከት ንስሐ ገብተዋልና፣ እነሆም ከዮናስ የሚበልጥ ከዚህ አለ ይላል። ስለ ቃሉ የአምላካችን እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። ይሄን የተናገረው መድኃኔዓለም ኢየሱስ ክርስቶስ ነው። የተናገረው ደግሞ ዮናስ ከነበረ ከብዙ ዓመታት በኋላ በመዋዕለ ሥጋዌው ጊዜ ለአይሁድ፣ ለፈሪሳውያን፣ ለሰዱቃውያን ለሁሉም የነገራቸው ትምህርትም ማስጠንቀቂያ አዘልም መልእክት ነበር። ጾምን በተመለከተ በጣም ስናስብ ኢትዮጵያ ውስጥ እኮ በጣም አብዛኛው በጣም ጾም ነው እንናገራለን እንጂ እኛ አሁን የአዋጅ አጽዋማት 7 ነው ያሉ። የአርመን ሐዋርያዊት ቤተክርስቲያን 9 አጽዋማት ነው ያሏት። እንደኛ ኦሪየንታል ናት የአርመን ኦርቶዶክስ ተዋሕዶ ቤተክርስቲያን። እኛ ምን ጾመው 7 አጽዋማት ናቸው የአዋጅ የሚባሉት ማለት። እነሱ ግን 9 አላቸው። ያውም ደግሞ እሌኒ መስቀሉን ያገኘችበት የመስከረም ወርን ይጾሙታል። 5 ቀን ከመስቀል በዓል በፊት ይጾማል። እኛ አሁን የመስቀል በዓል ጾም የለም። ደመራ እናከብራለን በ16 አርብ ቀን ሮብ አርብ ካልዋለ እንፈስካለን። ጾም የለም ሲጀመር የመስቀሉ ተብሎ። አርመኖች ግን ዘ ኤግዛልቴሽን ኦፍ ዘ ሆሊ ክሮስ መስቀሉ የተገለጠበት ቀን ነው ብለው 5 ቀን ይጾማል። በዛ ላይ ጾማቸው ላይ ይሄ ቅቤ ስጋ ተውት፣ ይሄ አሳኛ የምንከራከርበትን ተውት፣ ምግብ ውስጥ ዘይት መጠቀም አይቻልም። ለምን ሲባል ምግቡን ያጣፍጠዋል። እየጣፈጠ ከበላ ነው ምኑን ጾም ነው ብሎ ማለት። እኛ የት ነው ያለነው? አሁን አሳ ላይ ደም አለው
የለውም። አሁን ደግሞ ብሶብን ደግሞ ጭራሽ ቄሶቹ በልተው ከጠገቡ በኋላ እኛን ጾሙ እያሉ ነው እያሉ። እኛ እኮ ያልታዋርንበት እኮ ነገር የለም። በሰሙነ ሕማማት ላይ አብይ ጾም ሲጾም በሶሪያ ያዕቆባይት የምትባለው በሶሪያ ኦርቶዶክስ ቤተ እነዚህ አሁን የምነግራችሁ አሃት ናቸው። በሶሪያ ሐዋርያዊት ቤተክርስቲያን ያዕቆባይት ቤተክርስቲያን ውስጥ በእነዚህ በአጽዋማት አብይ ጾም ውስጥ ዋይፋይ መጠቀም ዳታ መጠቀም አይቻልም። ለምን? ሙቪዝ እያየ ቪዲዮ እያየ ፊልም እያየ ረሃቡን ትረሳዋለህ። እኛ የት ነው ያለነው? አሳ ደግሞ እኮ እናጣቅሳለን። ደግሞ እኮ የሚገርመው በጣም የሚገርመው ደግሞ ከዚህም ብሰን ደግሞ እንደ ኢትዮጵያ ግን በጣም ወግ የሚጠቅበታለን ለለ እንደኛ ስርዓት የሚበዛበታለን ለለ እኛ ጋር ምን ስርዓት አለ? እና እግዚአብሔር አምላክ ለሁላችን ማስተዋል ጥበብን ያድለን። አንደኛ እግዚአብሔር ሲያሰማራን በተለያዩ ምክንያቶች ብዙዎቻችን እንሸፍታለን። ለዓለማዊ መንገድ የተመረጠ ሰው የለም። ግና ወዴት እንሄዳለን? ወዴት ነው የምንኮበልለው? ጥፋቱን ይብሰዋል። ዛሬም የኛ ልብ ኮብልለዋል፣ ሸፍተዋል ልባችን። ከእግዚአብሔር ፊት ለመኮብለል ገንዘብ ከፍሎ ቢሳፈር ገንዘቡ መርከቡም አላዳነው። ዛሬ በጣም የጠፋን ሰዎች የኮብለልን ሰዎች የለን። ከቄስ ከዲያቆን ከሰንበት ተማሪ ከጽዋ ማህበር ከአገልጋዮች የሸፈትን ሰዎች የለን። በአካል እኮ እንገኘናል ቤተክርስቲያን፣ ግን ልባችን ሸፍቷል። አንዳንዶቻችን መሀል ቤት ያለን አለ። ወደዛ ልሄድ እንዴ ክር በጥስ እንዴ እንዴት ነው እያልን ግራ ይገባል። ትንቢተ ዮናስ ምዕራፍ 1 ቁጥር 2 ላይ ተነስተህ አለው እግዚአብሔር፣ ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸው ወደፊቴ ወጥቷልና በእርሷ ላይ ስበክ አለው። የጠራው እግዚአብሔር ነው ስበክ ያለው። ዮናስ ግን ይላል ከእግዚአብሔር ፊት ወደ ተርሴስ ይኮበልል ዘንድ ተነሳ፣ ወደ ኢዮጴም ወረደ። ወደ ተርሴስ የምታልፍ መርከብ አገኘ። ከእግዚአብሔር ፊት ኮብልሎ ከእነርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷ ገባ። ብር ከፍሎ ምን ብሎ አሰበ? እግዚአብሔር እኮ እኔን ስበክ የሚለኝ በፊቱ ስላየኝ ነው። ትንሽ ካጠገቡ እኮ ራቅ ብል ማንን ያዛል? በቃ ይተወኛል። ከእግዚአብሔር ወዴት ይሸሻል? ክርስቲያኖች ባለስልጣን ቢኮን ሀገርን ቀይር ይባል፣ አሳይለም ልጠይቅ የአሜሪካ መንግስት የአውሮፓ መንግስት ይስጡኝ ብሎ ሰው ይሰዳል። በፖለቲካ ጊዜ ይሰዳል። ከእግዚአብሔር ወዴት የምትሰዱት ይቻላል? ሰው ከአንድ ሀገር ወደ አንድ ሀገር በፖለቲካ በተለያየ ችግር ጋር ተሰዶ ይወጣል። ጥገኝነትም ይጠይቃል። ከእግዚአብሔር ሸሽተን ማን ነው ጥገኝነት የሚሰጠን? ከዚህ እኮ ወጥተን ሌላ ሀገር ጥገኝነት ቢሰጠን ከለላ አለን፣ ጥበቃ አለን። የዛ መንግስት የዚህ መንግስት እንዳይነካም ብለን ከእግዚአብሔር ግን ሸሽተን እግዚአብሔር የማያስተዳድረው ከእግዚአብሔር እቅፍ አውጥቶ ብቻውን እግዚአብሔር የማያገኘው ቦታ የት ነው? ይህን እያወቅን ዛሬም የኮበልን ሰዎች አለን። በጣም የሚገርም ነው። ዮናስ እምብየው ብሎ ሲያምጽ ምን ተከሰተ? መርከቧ ተናውጣ፣ ታሪኩን ስለምታውቁት ነው። ማዕበሉ ተነስቶ ዮናስን ጣሉት። ምን ተከሰተ? እግዚአብሔርን ዮናስን የሚውጥ ታላቅ አሳ አሰናዳ። ዮናስም 3 ቀንና 3 ሌሊት በአሳ ሆድ ውስጥ ነበር ይላል የዮናስ ትንቢተ ዮናስ ምዕራፍ 1 ቁጥር 17። በጣም የሚገርማችሁ ዮናስ ማለት የዋህ ርግ ማለት ነው። ዮናስ አልታዘዝም ብሎ አሳ ግን ታዘዘ። አይገርም? ማን ነው የሚያስበው? ማን ነው በአርአያ ሥላሴ የተፈጠረው? ማን ነው ሰው? እናንተ ምን እያሳየ ነው እግዚአብሔር አምላክ? አንተ ነብይ ነኝ ብለህ እንኳን ብትታበይብኝ ማለት እኮ ነው እግዚአብሔር አምላክ። አንተ ታምጻለህ አይደል? እኔ እኮ አምላክ እግዚአብሔር ካዘዝኩት እንኳን አንተ አሳ አንበር የሚታዘዝልኝ በባህር በጥልቅ ያለው በአርአያ ሥላሴ ያልተፈጠረው ያ አሳ ዮናስን ያ ሲባል እምብየው ብሎ አልሸሸም። አይ ወደ ጥልቅ በደንብ ግባ አለ። ማሳ አንበሪው እሺ አለ። ማን አዞታልና ነው? እግዚአብሔር አዞታል። ዮናስ እምቢ ሲል እግዚአብሔር አምላክ የተናገረ ነው። አሳ እሺ አለ።
እኛ አንቀድስም፣ እኔ አላገለግልም፣ ሰንበቴቱ ሲፈርሳ ያለው ጽዋ ማህበሩ ሲበተና ያሉንና በጣም የሚገርማችሁ እኛ የናቅናቸው ጥልቅ ነበሩ። ኧረ ከቤተክርስቲያን የራቀ ሰው ነው ያልኳችሁ ሰዎች እነዛ ሰዎች መጥተው ይተኳታል። እንዳትሳሳቱ። ዮናስን ሲፈልገው ዮናስ ሲሸሽ ከዮናስ ይልቅ አሳ ታዘዘ። በማን ነበር የሚያምረው? በማን ነበር የሚያምረው? በዮናስ። እግዚአብሔር ለሁላችን ማስተዋል ጥበብን ያድለን። አያችሁ እኛ በነገራችን ላይ ስናምጽበት ይብሳል። ለዛም ነው እኮ በሐዲስ ኪዳን ላይ ጌታ ሆይ ማን ነህ አለው። ሳውል እኮ ነው ጌታችን ኢየሱስ ክርስቶስን። እርሱም አለው አንተ የምታሳደኝ የናዝሬቱ ኢየሱስ ነኝ ካለ በኋላ የመውጊያውን ብረት ብትቃወም ለአንተ ይብስብሃል። እየጠራው ነው፣ እያሳደድከኝ ነው። አሁን ይህን ጥሪ ተቀብለ የኔ ሐዋርያ ደቀ መዝሙር ከሆንክ እሰየው ትጠቀማለህ። እምቢ ካልክ ግን ይብስብሃል። ዕብራውያን 12:25 ላይ ለሚናገረው እምቢ እንዳትሉ ተጠንቀቁ ይላል። ክርስቲያኖች እዚህኛ ስንጠራ እምቢ ያልን ሰዎች፣ ለጉባኤ በመከራ እምቢ ያልን ሰዎች እኛ ስንኮበልል በጣም የሚገርማችሁ ከአሕዛብ ከመናፍቃን አስጠምቆ ያመጣዋል። እንዳትጠራጠሩ። እግዚአብሔር የሰው እጥረትም የመላእክ እጥረትም የለበት። ምናገለግለው ለጥቅማችን። ዮናስ ምንድነው ሐሳቡ? መሄድ እኮ ችግር የለውም። የነነዌ ሰዎች በ3 ቀን ንስሐ ግቡ ብሎ መናገር ቀላሉ ለሱ። ስበክ ነው ያለው እኮ። ሰማዕት ሁን እኮ አላለው። ስለኔ ሲል እኮ ሙት አላለው። እንደው ሞት ፈርቶን እንኳን እንዳነ ሂድና ስበክ። የትንቢተ ዮናስ ምዕራፍ 1 ቁጥር 2-3 ተመልከቱ። ሂድና ስበክ እኮ ነው ያለው። ሰማዕት ሁን እኮ አላለው። አንገትህን ከላይ ታች ብሎ ባትህን ይቁረጡ ለኔ ስትል ስለ እግዚአብሔር መስክረህ ሙት እኮ ስበክ። እሱ ግን ምን አለ? ሄጄ ስበክ ብባል እግዚአብሔር አምላክ እኮ መሐሪ ነውና መማሩ አይቀርም። ከዛ እኔ ነብይ ሐሰት እባላለሁ። ክብሩን እኮ ነው ያስቀድማል። ከዚህ ከዮናስ ምን እንማራለን? የሸፈተ ልብ። በጣም የሚገርመው ዮናስ በመተማመን ገንዘብ ስላለችው በመርከብ ተሳፈረ። ገንዘብ ያደር መስሏችሁ ነው? ገንዘብ ተገን አድርገን ግሮሰሪ ስለገባን ከእግዚአብሔር እናመልጣለን? ገንዘብ ተገን አድርገን ወደ መናፍቃን አዳራሽ ስለገባን እናመልጣለን? ሰላም እኮ የለም። ለምን ይመስላችኋል? ከቤተ ክርስቲያን የወጡ ሰዎች በተለያየ ችግር ምክንያት በተለያየ በራሳቸው ምክንያት ከወጡ በኋላ የሚያንገበግባቸው ለምን ይመስላችኋል? ኮለላ ልብ፣ እረፍት የለማ። እግዚአብሔር ለሁላችን ሰላሙን ይስጠን። በጣም ከባድ ነው። ሁለተኛ በእኛ ኃጢአት መርከብ ቤተ ክርስቲያን፣ መርከብ ትዳር፣ መርከብ ሀገር ትናወጣለች። ብር ከፍሎ ገባ ወደ መርከቡ። ምን ተከሰተ? እግዚአብሔርም ይላል በባህሩ ላይ ታላቅ ነፋስ አመጣ። ማን ያመጣው? እግዚአብሔር። ከዛስ በባህርም ላይ ታላቅ ማዕበል ሆነ፣ መርከቢቱ ልትሰበር ቀረበች ይላል ትንቢተ ዮናስ ምዕራፍ 1 ቁጥር 4። መርከቧ ማን የተናጋችው? በዮናስ። ቤተ ክርስቲያን አሁን እየተናጋች ያለችው ማን ነው? በእኛ በዮናስ። መርከብ የተባለች ቤተ ክርስቲያን ናት። መርከብ የተባለ ትዳር ነው። ትዳሩ የሚያናውጠው ማን ነው? አንቺ አትበል አንተ ነህ። እሱ አትበይ አንቺ ነሽ። መርከቡ እኮ እየተናወጠ ያመጣው እግዚአብሔር ነው። ማዕበሉ ያናውጠዋል። ትዳሩ ሰላማዊ እንዳይሆን፣ ሀገሪቷ እንዳትረጋጋ፣ ቤተክርስቲያን እንዳትረጋጋ ያደርጋል። የዚህ የመርከቧ መናወጥ ምንጩ እሱ ነው። አገልጋዩ ዮናስ። እንደዚህ አስበን ታውቃላችሁ? እኔ እኮ ነኝ የዚህ ትዳር ምንጭ ቢባል ኖሮ ትዳር ይፈርስ ነበር። እኔ እኮ ነኝ የዚህ ቤተክርስቲያን ችግር። እኛ እኮ ጠቋሚ ነን። ሲኖዶሱ፣ ጳጳሳቱ፣ ስብከተ ወንጌሉ፣ ሰባኪው እኔ የሚል ሰዋል። እኔ ነኝ ትዳሬን እየበጠበጥኩ ያለሁት። አልረጋጋ እንዲል ያርኩት እኔ ነኝ። ለሀገር ሰላም ጠንቅ የሆንኩት እኔ ነኝ። እኔ እኮ ቅዱስ ብሆን፣ እኔ እኮ በእግዚአብሔር ትእዛዝ ብጓዝ እንደዚህ አሁን ነበረ። እኔ ነኝ የሚል ሰዋል። የቤተ ክርስቲያናችን መርህ ምንድን ነው? በሃይማኖት ብትኖሩ ማን መርምሩ የሚለው? ራሳችሁ መርምሩ። እኔ ነኝ እስቲ እንበል። እንዲህ ካለን ትዳሩ እኮ ችግሩ እኮ ይቀርፋል። የተጠቋቆምን እኮ ነው ችግር የፈጠርነው።
ሰው መሰለች እያለ ያማል። ሰው መሰለ ባሌ እያለች ታማለች። እንዴት ይረጋጋል? እኔ ነኝ የሚል ጠፋቁ። ሁሉም ራሱ ለማስመለጥ ነው። ቤተክርስቲያን የሁሉ ችግር ለምን ገጠማት? ለምን ክርስቲያኖች በየጊዜው ይገደላሉ? ለምን ካህናት በየጊዜው ይታረዳሉ? ለምን ቤተክርስቲያን በየጊዜው ለምን ይቃጠላል? ምን ሆነን ነው? የዚህ ችግር ማን ነው? እኔ። ዮናስ ገባ። የበጠበጠው እኮ ማዕበሉን መርከቡ ብቻ እኮ አይደለም፣ የበጠበጠው ተሳፋሪዎቹን ጭምር። በመርከቧ ውስጥ የነበሩ ሰዎች ሁሉ ተረበሹ፣ ምንም በሌሉበት። እንደዚህ አይነት ሰዎች የለንም። እኛ በመግባታችን ጽዋ ማህበሩ ይበተናል። ያልተፋነው ዘረኝነት አለ። ከዛ ጽዋ ማህበር ውስጥ በጎሳ በጎጥ ስንመሰረት ሌሎቹ እየበጠበጡ እርስ በርስ እየተባሉ ጽዋ ማህበሩ ይበተናል። ማን ነው በጥባጩ? እኛ። ሰንበት ትምህርት ቤቱን ምናምሰው ከሰበካ ጉባኤ ከቤተ ክርስቲያን አባቶች ጋር እንዳይስማማ ምናደርገው እኔ። እስቲ እኔ በሉ። እኔ ቀንድ ጅራት። ወጣትነት ለምንድን ነው ያልተረጋጋው? ትዳር ብቻ እኮ አለ። ለምንድን ነው ሰላም ያጣው? ጥሩ ስራ አለ፣ ወጥ ትገባል፣ እርጋታ የለም። ለምን ተናወጠ? የችግሩ ምንጭ ማን? አንቺ እኮ ነሽ። ለምን እንዳትረጋጋ ያደረገው? ኮበለልክበት ከእግዚአብሔር ወጣህ፣ አፈነገጥክ። ቅዳሴ ላይ የለህም፣ ከስጋው ደግሞ ርቃል። ቤተክርስቲያን መጥተህ አትማርም። ሁሌ የምጠቁመው ሰው ላይ ነው። እኔ ማለት ሲጀመር ነው ንስሐ መጣው። በዚህ ሁለቱን ሰዎች አይታችኋል። ቤተ መቅደስ ገብቶ ሲጸልዩ ቀራጩ እና ፈሪሳዊ። ቀራጩ ምንድን ያለው? አቤቱ ወደ ቤት ጣራ ገባ ዘንድ አይገባኝም ብሎ ወደ ሰማይ እንኳን አንጋጦ መጸለይ ከበደው። ፈሪሳዊስ ቀራጩን እያየ እንደዚህ አይነት ቀራጭ ኃጢአተኛ ባለማድረግህ አመሰግናለሁ። ማን ጸድቆ ተመለሰ? ማን ነው ጸድቆ የተመለሰው? ቀራጩ። ሰው ላይ እየጠቆመ እኮ ጸሎቱን አያደርግ። አንተ የፈለገ ሴት ትሁን፣ የፈለገ መጥፎ ህይወት ይኖራል፣ አንተን የተቀበለ እሷን ቢቀበል ምን ችግሩ? ማን ጠቋሚ ያደረገ? በጣም የሚገርማችሁ መርከቡ እንድትናወጥ ያደረገው እሱ። ዛሬም መርከብ ቤተክርስቲያን እንድትቸገር ያደረገው እኛ ነን። መርከብ የተባለ ትዳር እንዲናወጥ፣ ልጆች ያለ አባት ያለ እናት እንዲያድጉ የምናደርገው እኛ ነን። እኔ ትዳር ችግር የሚቀርፈው ከዚህ ነው። እሱ አይደለችም። እኔ እኮ በስተካከል፣ እኔ እኮ ብታገሳት፣ አንቺም ልክ እንደዚህ አንደበቴን እኮ ብሰበስብ፣ እኔ እኮ ብታገሰው እስቲ እንበል። ከዛ እነሱ ውስጥ እኔ እኮ ማለት አንወድም። እችንማ ካላመነ ይሄንማ ካላመነች በቃ አንገቴ ላይ ይለያል አይደል? ትንሿ ቤተክርስቲያን እኮ ናት ትዳር። ሀገርስ እንደዚህ አይደለች? ወጥቶ ለመግባት ችግር ነው። ይኸው አዲስ አበባ ምድር ላይ እንኳን እየኖርን እዚህ ከተማ መሀል ላይ ቆልን በጊዜ ግባ ታች እንዲናወጥ ያርማል። እኛ ክርስቲያኖች ብንሆን ኖሮ፣ ጸሎተኛ ብንሆን ኖሮ እግዚአብሔር አምላክ አይሰማም ነበር። እኛ ሶስተኛ ከዮናስና ከነዌ ሰዎች ብንማር እረኛ መምህራን መንፈሳውያን ተኝተው ልንቀሰቅሳቸው ተልከን እንቀሰቀሳለን፣ ልንሰብካቸው ሄደን እንሰበካለን። እንዲህ ይላል፣ መርከበኞቹን ፈሩ ይላል። ማዕበሉ ሲናወጥ ነው ፈሩ ይልና እያንዳንዱ ወደ አምላኩ ጮኸ። መርከቢቱ እንድትቀልላቸው በውስጧ የነበረውን ዕቃ ወደ ባህር ጣሉት። ችግሩ ግን ማን ነው? ችግሩ ግን ማን ነው? ኮሚቴ አይደለም ችግሩ። የችግሩ ምንጭኛ ሆነን ስብሰባ ይሰበሰባል፣ ሰንበት ቤቱ ሀገረ ስብከቱ ይሰበሰባል። ችግሩ ስብሰባ አይደለም፣ ዕቃው በዛ ለሚቀለው ችግሩ እኛ ነን። እግዚአብሔር እኔ ነኝ ብለን ጥፋታችን አምነን ንስሐ እንድንገባ እሱ ይርዳን በምሕረቱ። አሁን ትልቁ ችግር አሁን እኛ እኔ ነኝ ጥፋተኛው ማለትን አንወድም። ይቅርታ እኮ በጣም ነው የምታቀረን። አላያችሁ እንዴት እንደምታቀረን? የለበጣ እኮ ነው ይቅርታቸው። ራሱ እንገናኛለን እኮ ነው፣ እኛ ቀን እየጠበቅን እኮ ነው። ዕቃ ሁሉ ጣሉ። ችግሩ እሱ አይደለም። በጣም የሚገርመው ይህ አይደለም። ዮናስ ግን ወደ መርከቡ ውስጠኛ ክፍል ወርዶ ነበር ይልና
በከባድ እንቅልፍ ተኝቶ ነበር። እችን በሉ እስቲ፣ በከባድ እንቅልፍ በሉ ተኝቶ ነበር። መርከቧ ምን እየሆነች ነው? ተናገሩ። መርከቧ ምን እየሆነች ነው? እሱ ግን ተኝቶ ነበር እኮ አለ የሚለው በከባድ ምን እንቅልፍ። አይገርምም? መርከቧ እየተናወጠች ለጥ ብሎ የሚተኛ እረኛ፣ መርከቧ እየተናወጠች ማዕበሉ እየተናወጠ ምዕመናን እየተረበሽን ለጥ የሚል ምን አይነት ሰባኪ ነው? ምን አይነት አባት ነው እንዴ? መርከቧ እኮ እየተናወጠች ነው። እሱ ነው የነበረው። በጣም ይገርመው ሸለብ አድርጎት ነበር እኮ አለ የሚለው በከባድ እንቅልፍ። እንደዚህ አይነት ሰዎች አሉ፣ ምንም የማይመስላቸው የክርስቲያኖች መሞት፣ የክርስቲያኖች መሰደድ፣ ከሀገር መፈናቀል ምንም የማይመስላቸው ለጥ ብሎ ተኝተዋል። በጣም የሚገርመው ሲተኛ ማንቀሰቀሰው እንዲህ ይላል። የመርከቡ አለቃ ወደ እርሱ ቀርቦ ምን ነው ተኝተሃል? እንዳንጠፋ እግዚአብሔርን ያስበን ዘንድ እንደሆነ ተነስተ አምላክህን ጥራ። ቀስቃሹ ማለት የመርከቡ አለቃ፣ ምዕመኑ እረኛው። ዛሬም ቤተክርስቲያን እንደዚህ ያለች ተገለበጠ እኮ። አንተ መገኘት በሌለ ቦታ ተገኝተህ ይሄ ሰባኪ አይደለ እንዴ የምትባሉ ሰዎች የላችሁ? ይሄ ዘማሪ አይደለ እንዴ? ጭራሽ እነሱ ሰብከዋል። ታክሲ ውስጥ የማይገባ ቃል ከአፍ ወጥቶ ምዕመኑ ተራው ድሩዬ የምትለው ሰው አንተን ይሰብክ። ተገለበጠ። አየህ ችግሩ። እሱ እኮ ለመርከበኞች እንኳን ነነዌ ለምትባል ታላቅ አገር አንድ መርከብ ውስጥ ለተሳፈሩ ሰዎች እንኳን ማነጽ ከበደው። አይከብድ? ለትልቅ ነገር ተሹሞ ነነዌን የምታክል ታላቅ ሀገር። ነነዌ በነገራችን ላይ ኢራቅ አሁን ሞሱል ብለን የምንጠራ ኢራቅ ውስጥ ሞሱል ብለን የምንጠራው በሷ በተቃራኒ ያለች ነው ነነዌ። የድሮ ስሟ ባቢሎን ነበረ ኢራቅ፣ አሁን ደግሞ ኢራቅ ሆናለች። የሚገርም እኮ ነው። ለጥ ብሎ ተኝቶ ቀስቃሹ የመርከቡ አለቃ፣ የተኛው መምህሩ። በሉ የተኛን ካህናት እንነሳ፣ የተኛ ዲያቆናት እንነሳ፣ የተኛን ሰባኪያን እንነሳ። መርከቧ እኮ እየተናወጠች ነው። ኧረ እባካችሁ አጥምቁን፣ ኧረ እባካችሁ መምህሩን። ቤተ ክርስቲያን እኮ እየተናወጠች ነው። እግዚአብሔር ማስተዋል ለሁላችንም ያድለን። በእውነቱ እንደው አሁን ከዚህ ነገር እንደው አትማሩ። የመርከብ አለቃ ዮናስን ሲቀሰቅሰው ቀስቅስ የተባለው ነነዌን ሂድ እኮ ለትልቅ ሀገር ተሹሞ ለመርከበኛም አልበቃ። አንተ እኮ መጠንህ እኮ ያህል ነበር። እግዚአብሔር እኮ የፈለገን እኮ ለትልቅ እኮ፣ እኛ ግን አንሰን ተገኘን። ሲጠብቀን በቻልነቱ ለማይገባ ነገር። የሚገርመው ልትሰብካቸው የሚገባቸው እነዛ ሰዎች አንተን ይሰብካሉ። ለስሙ የሰንበት ተማሪ ነህ፣ ለስሙ ዘማሪ ነበርሽ፣ ለስሙ ቀዳሽ ነበር፣ ለስሙ ሰባኪ ነበር። እንዴ አንተ ግን ክርስቲያን አይደለም ይላሉ። አንተ ግን ኦርቶዶክስ አይደለም፣ አንተ ግን ዲያቆን አይደለም ይሉ። ያለ ቦታው ተገኝቶ እኮ ለጥ ብሎ ተኝቷል። ዛሬም እንደዚህ ነው። ለጥ እያየው ነው። ትዳሩ እንደሚናጥ እንደሚናወጥ እያወቀ ለጥ ያለ እኮ አባወራ አለ። ምን ይበተና ይላል። ልጅ ወልዶ ስንት አፍርቶ ምን ችግር አለው? ህይወት ይቀጥላል ይላል። ለጥ ብሎ የተኛ ሰው አለ። ወጣትም ለጥ ብሎ የተኛ ሰው አለ። አያነብም። ትልቁ ችግራችን አናነብም። አታዩ ማህበራዊ ሚዲያ እንዴት መናፍቃን እንደሚዘሉ የኛ ለማውቃል። እኛ ብንማር፣ ጉባኤ ብንከታተል፣ ሰንበት ቤት ብንማር፣ መንፈሳዊ ኮሌጅ አለ። የማታ ብንል ዊኬንድ ብንፈልግ ስንት ነገር አለ። እንደው ለማወቅ ቢፈልግ የግድ ዲያቆን ካልሆን ቄስ ካልሆን የለም። በዚህ ሁሉ መካከል እንማራለን። ትምህርቱን ግን እኛ እንፈልገው ያቀረናል። በሉ ዛሬ ዮናስ ለጥ ብሎ ተኝቶ ቀስቃሾቹ የመርከቡ አለቃ። በጣም የሚገርሙ ደግሞ እግዚአብሔርን ጥራ አለው። በስማም ሰበከው እሱ። እንዴት ያሳፍራል! ክርስቲያኖች
እንዴት ነው የሚያሳዝነው! ዛሬ እኛ እንደዚህ መሆን ነበረብን። አራተኛ ማናችሁ ብንባል እኛንን የማንል ቦታ ላይ አንገኝ። አሁን ዮናስ ቦታው አልነበረም። ጠየቁት። ባላመነበት ባላመኑ ሰዎች ዘንድ ኃጢአቱን አመነ። ዛሬ ከማን ጋር ነን? የትዳር አጋራችን ማናት? ከማን ጋር ያለው? ዮናስ የማይገባ ቦታ ተኝቷል። እንደዚህ አይነት ሰው እኮ አለ። አሕዛብ የሆነ የትዳር አጋር ይዛ ለጥ ላይ ተኛቸው ኦርቶዶክሳለች። እናንተ ስታካብዱ ነው። ፍቅር ነው ዋናው። ልክ ሊጋቡ ሲደርሱ ክርሽን ካልበጣች ሲላት እስቲ ከበደኝ፣ አሁንስ እሱም መተው ከበደኝ። ከማጋ ነበርክ? ከማጋ ነበርሽ? ለጥለን ከተኛም በኋላ አንተስ ከማጋ ነበርክ? በእምነት ከማይመስላችሁ ጋራ በማይመች አካሄድ አትጠመዱ። እንደዚህ የተናጠቆ ያየው እንደማይሆን እኮ ታውቀዋለህ። አላስጠመካትም፣ አላስተማርካትም፣ ወደ ካህን አላመጣትም። ወዴት እንደሚሄድ እኮ ታውቀዋለህ። እግዚአብሔር ለሁላችን ማስተዋል ጥበብን ይስጠን። የት ነው መገኘት ያለብን? ቦታችን የት ነበር? ከዛ ምን አሉት መሰላችሁ? ትንቢተ ዮናስ ምዕራፍ 1 ቁጥር 8 ላይ የዛን ጊዜ ይህ ክፉ ነገር በማን ምክንያት እንዳገኘን እባክህ ንገረን አሉት። ጭራሽ ስራህ ምንድነው? 1 ከወዴት ነው የመጣኸው? 2 ሀገርህ ወዴት ነው? 3 ወይስ ከማን ወገን ነህ አሉት ይላል። የፖሊስ ምርመራ አይመስልም? ማነህ አንተ? እኛ እንደዚህ መርከቧ የተናጠች አንተ ለጥለህ ተኝተሃል። በጣም የሚገርም ነው። ቀሰቀሰው፣ ጠየቀው። ምን ተተግባርከ አይቴ ብሔረከ ዋይ ህዝብከ፣ ህዝብህስ ወዴት ነው አሉት። የት ነው ሀገር ለሚሉት አይመልስላቸውም። ምን ይላል እሱ? ዕብራዊ ነኝ አለና ምንድን ነው ስራ ሲባል ምን አለ? ባህሩና የብሱን የፈጠረውን የሰማይን አምላክ አመሰግናለሁ፣ አመልካለሁ። ምኑ ተናገረ? ዕብራዊ ነኝ አለ፣ እስራኤላዊ ነኝ አለ። ማነህ ሲሉት ቀጥሎ ምን አለ? ባህሩንና የብሱን። አይ የሚያናውጠውን እኮ ነው። ባህሩንና የብሱን፣ ከዛስ የሰማይን አምላክ እግዚአብሔርን አመልካለሁ። ስራ እሱ ነው። አሁን የሚመሰከረው በአሕዛብ ዘንድ ነው። ያለ ቦታው ምን አለችም ምስክርነት ወደ ነዌ ሂድ ሲለው የዛን ጊዜ አዎ ልክ ነህ አምላኬ፣ እኔ ፈጣሪ፣ የእኔ አምላክ አንተ ልክ ነህ፣ እሄዳለሁ። አንተ እኮ የብሱም የባህሩ ፈጣሪ ነህ ብሎ እሺ ብሎ ታዟል። ያለ ቦታው እንደዚህ አይነት ሰዎች አሉ። ጥንብር ብሎ ሰክረው ዲያቆን እኮ ነበርኩኝ ይላል። ግሮሰሪ እኮ ነው የሚሉት እንደዚህ። መሽታ ቤት እኮ እንደዚህ መሰከረው። ሳት ብሎታል እኮ፣ ሞቅ ብሎታል እኮ ያለ ቦታው። ቄስ እኮ ነበርኩኝ። የት ነው የተመሰከረው? ዕብራዊ ነኝ፣ እግዚአብሔር ነው የማመልከው። ጥሩ፣ የት? ስለዚህ ለምን ሆነ ይሄ? እግዚአብሔር የምታመልክ ከሆነ ለምን እንደዚህ ሆነ? የባህሩንም የብሱንም የፈጠረ እሱ ከሆነ ማዕበሉን ጸጥ የሚያደርግ ከሆነ አንተ ምን ሆነ ነው እንደዚህ ሆንከው አሉት። በጣም የሚገርመው መርከበኞቹ ጸሎት ልመና አቀረቡ እንጂ አልፈረዱበትም። አይገርም? ለካ ባንተ ነዋ ዋናው። ድሮም እኮ እኔ መምህር አይመቸኝም አላሉ። እኛ ብንሆን በዚህ ዘመን እንዴት እንደምናደርጋቸው የንስሐ አባቶቻችን። እኔ ድሮም ቄስ አይመቸኝም። እኛ እንደዚህ ብናገኝ አንድ ቄስ እንደዚህ ሆነው እኛ ብናገኝ እኛ ጻድቅ ሆነን ኧረ በስመ አብ። መጀመሪያ በተኙበት አንድ ፎቶ ብድግ እናነሳለን። ምስክርነት ነው ለሚዲያ ነው ለቲክቶኩ ብድግ እናደርግ። ተመልከቱ ቤተ ክርስቲያን እንደዚህ ሆነ ለጥ ነው የሚተኙ ቄሶች። እንኳንም በዚህ ዘመን አልሆነ ሲጠብቀን ምን አደረጉ እነሱ? እርሱም ይላል በጣም የሚገርመው እኔ ነኝ ጥፋተኛው፣ ከእግዚአብሔር ኮብልዬ ነው የመጣሁት አሉ። ዕብራዊ ነኝ፣ የማመልከው የብሱንም ባህሩን የፈጠረው እግዚአብሔርን አመልካለሁ ብሎ ከመሰከረ በኋላ ምን አሉ እነሱ? አካንተን አላሉትም። እርሱም ይላል ይህ ታላቅ ማዕበል በእኔ ምክንያት እንዳገኛችሁ አውቃለሁና መሰከረ። አውቃለሁ፣ አንስታችሁ ወደ ባህር ጣሉኝ፣ ባህሩም ጸጥ ይላችኋል።
ከዛ እነሱ ማለት ቀላል ነው አለ። ሰዎቹ ግን በደንብ ስሙ። ማን? ሰዎቹ ግን ወደ ምድሩ ሊመልሱት አጥብቀው ቀዘፉ። አንጠለው አመነ እኮ ኮብልያለሁ አለ። እግዚአብሔርን አሳዝኛለሁ ብሏል። መፍትሄውም የሆነው እኔ መጣል ነው ብሏል። እነሱ ማድረጉ እንደምንም ብለው ግን መርከቧን ወደ የብስ ለማስጠጋት ሞከሩ። ዳሩ ግን ባህሩ እጅግ አብዝቶ ይናወጥ ነበርና አልቻሉም። ማን ስላልፈቀደ? ሁላችሁም መልሱ። ማን ስላልፈቀደ? እግዚአብሔር ስላልፈቀደ አልተቻለም። እንዴት ታደርጋላችሁ እናንተ? የሰከረ ቄስ አግኝታችሁ እንደምን ማክሲ ደብቃችሁ ሸፍናችሁ በጓሮ ታስወጣላችሁ? እስቲ እንደዚህ ያርጉ እንደመቀዛፊዎቹ። እንደምንም አርገው አናውጣው መርከቧን ወደ ዳር ለማድረስ። ከዛስ ሰውየውን ባህር ውስጥ ከመጣል ዮናስን የብስ ላይ ለማስቀመጥ ማንን ፈርተው? እግዚአብሔር ፈርተው። እስቲ እንዲንሸፍን እስቲ የወደቀን በድያለሁ አሳዝኛለሁ ያለው ያንን ቄስ ያንን ዲያቆን ያን የሰንበት ተማሪ እስቲ ድብቅ አርገውና እስቲ ሸፍነስ ወደ ዳር አውጣው። እንደምንም ሞከሩ ግን አልቻሉም። እኔ ነኝ የበደልኩት እያለ ከእግዚአብሔር ነኝ የኮለልኩት እያለ አልተሸወዱም እኮ አልዋሸም እሱ። እነሱ እኮ የኛ ነፍስ ይበልጣል። አንድ ሰው እኮ ነው ይሞት። እነሱ እኮ ብዙ ናቸው። በማጆሪቲ ራይት እኮ ቢታሰብ ትክክል ናቸው። እኛ ከምንሞት ሲለቅ መለኩ ነበር። እንደምንም ሞከሩ አልተቻለም። ምን ይላል ከዚህ በኋላ? በጣም የሚገርም አልቻሉም ይልና ስለዚህ ይላል ወደ እግዚአብሔር ጮኸው። ወደ ማን ጮኸው? ዮናስ እኮ አለ የሚጮኸው። ትንቢተ ዮናስ ምዕራፍ 1 ቁጥር 12 እስከ 14 ያለውን ቃል ማነብላችሁ ያሉት። እነርሱ ወደ እግዚአብሔር ጮኹ። ስለዚህ ወደ እግዚአብሔር ጮኸው ይላል አቤቱ እንደወደድህ አድርገሃልና። እንደምን? እንደወደድክ አድርገሃልና እንለምንሃለን። አቤቱ ስለዚህ ሰው ነፍስ እንዳንጠፋ ንጹሕ ደም በኛ ላይ እንዳታደርግ እንለምንሃለን። ጭራሽ ንጹሕ ሰው ነው። እባክህ ምናልባት ባህር ላይ በመጣላችን ያንተ ፍጥረት ሰው በመጣላችን ግፍ አድርገህ እንዳትቆጥርብን። እንዴት አይነት ክርስትና ነው ባካችሁ? በእኛ ዘመን አሁን እንደዚህ ያለ እውነት? አንቺ የእህትሽን በደል ትሸፍኛለሽ፣ አንተ የባልንጀራህን በደል ትሸፍነዋለህ። የእኛም አምላካችን እኮ እኛን ሊያለብሰን እሱ እርቃኑን ተሰቀለ። ከዮናስ የሚበልጥ እዚህ ያለ። የእኛ ስድብ እሱ ተሰደበ። ከዮናስ የሚበልጥ እዚህ ያለ። እነሱ በለጡት፣ ጌታችን ክርስቶስን ግን ማንም አይበልጡ። እነሱ ለሱ ተክተው ለመኑ፣ እሱ ለኛ ተክቶ ለመነ። የሚያደርጉትን አያውቁምና ይቅር በላቸዋል። ከዮናስ የሚበልጥ እዚህ አለ። በጎቹን የሚጠብቅ እውነተኛ እረኛ በግ የሚጠብቅ አርዶ ሊበላ ወይ ሊሸጥ ነው። ከሌባ የሚጠብቀው ከጅብ የሚጠብቀው ለጥቅሙ ነው። እግዚአብሔር ግን እንኳን እኛን ሊበላ ስጋዬን ብሉ ደሜን ጠጡ አለ። ከዮናስ የሚበልጥ እዚህ አለ። በጣም የሚገርም ነው። እንደወደድክ አድርገሃልና እንለምንሃለን። ስለዚህ ሰው እንዳንጠፋ እኮ ነው የሚለው። ስለዚህ ሰው ነፍስ እንዳንጠፋ ንጹሕ ደምም በእኛ ላይ እንዳታደርግ እንለምንሃለን አሉ። ስድስተኛ ከዚህ ጾም እንማራለን። የመርከቧ መናወጥ አገልጋዮች ሳይሆኑ እኛ ነን ብሎ ማመን ነው። ዮናስ ደስ አይልም? ምስክርነቱ ራሱ እኔ ነኝ አደሰ። እኔም ብጥሉ ይስተካከላል። ስለዚህ እንደዚህ እንበላ አለቃው ናቸው ከምትል መጀመሪያ እኔ ነኝ። እኔ ከዚህ ጽዋ ማህበር ከወጣው ይስተካከላል። እኔ ከተስተካከልኩ ይስተካከላል። የዚህ ሰንበት ቤት ሰላም ማጣት እኔ ነኝ። የዚህ ትዳር ማጣት እኔ ነኝ። ትውጣልኝ ሳይሆን አንተ እኔ ነኝ። በራሳችን ሲንፍረድ። ስለዚህ ራሳችንን በንስሐ እንጣል። በጣም ይገርማል። ዮናስ አልታዘዝ ሲል አሳ አንበሪ ታዘዘ። ምን ተከሰተ? ዮናስንም ወስደው ወደ ባህር ጣሉት። ባህሩም ከመናወጡ ጸጥ አለ። እግዚአብሔርም ዮናስን የሚውጥ ታላቅ አሳ አሰናዳ። ስለዚህ ምሕረቱ ብዛቱ የታባህ አላለው። ጌታችን ሲሰቀል እኮ አልዛተም። እያንዳንድሽን ከሙታን ስነሳ አገኝሻለሁ አላለ። እኛ አሁን ከ3 ቀን በኋላ ከሙታን እንደምንነሳ አስበን የአዲስ አበባ ሕዝብ በሙሉ ቢሰቅለን ምን እንደምንለው
እገሌም ተቀየርክብኛል፣ እንገናኛለን፣ እሑድ እኮ ናት ነገ። እሱ ግን አልዛተም። ከዮናስ የሚበልጥ እዚህ ያለ አልዛተም። አይ ለዚህ ነው ብዙዎቹ ምን ያደርጋል ነው ብሉይ ኪዳን ነው ጌታችን እኮ የጠቀሰው። ቤተክርስቲያን እንዲህ ነው የምታሰናስለው። 3ቱ ቀን እኮ ቅዳሴ አለ፣ 3ቱ ቀን እኮ ስጋው ደሙ አለ። የጾም ዓላማ የክርስቶስ ስጋን መቀበል ነው። የምግብ አድማ እኮ አይደለም። በጣም የሚገርመው እግዚአብሔርም ዮናስን የሚውጥ ታላቅ አሳ አሰናዳች። ምህረቱ ብዛቱ ባያሰናዳስ ተውጦ ይሞት ነበር። ግድ የለም አንተ ከፍለን የገባው እኔ ከፍልልሃለሁ። አንተ በላይ መርከብ ሄድከው እኔ ነው ባህር ሰርጓጅ አለኝ። አይ እግዚአብሔር ባውሎ በወጀብ መካከል ምን አለው? እሱ መንገድ አለ። በቃ ይሄን ይደነቀ አንተ ከፍለሃል፣ እኔ በነፃ። እሱ እንዴት አሳን በሉስ ምግቡስ ምን ይተነፍሳል? እሱ ይጠብቃል። 7ኛ እግዚአብሔር ሲቀጣኝ እንድንመለስ እንጂ እንድንጠፋ አይደለም። ራስን ማጥፋት ኃጢአት ነው። ዮናስን ቀጣው። ምን አደረገው? ዮናስም በአሳ ሆድ ውስጥ ሆኖ ወደ አምላክ ወደ እግዚአብሔር ጸለየ። ደስ አሁን ገባው። ስለዚህ እግዚአብሔር አምላክ ወደ ዛች ጥልቅ ሲጥል ወደ አሳ አንበሪ ሆድ ውስጥ ወደ ታች ዝቅ ሲያደርግ ከኢኮኖሚ ከሰው ዝቅ ሲያደርግ እግዚአብሔር እንድትመለስ ፈልጎ ከመርከበኞች እኮ ዝቅ አለ። አሳ አንበሪ ውስጥ እኮ አደረ። እነሱ እኮ በሰላም ሄዱ። አንተ ግን ዝቅ ብለሃል፣ ጥልቅ ገብተሃል። አዎ ግን ይሄን ያደረገው ለምህረቱ። አንተን ዝቅ ሲያደርግ ከስር ግን አንተን የማያጠፋ አንተን የሚጠብቅ ነገ ከአሳ ከዛች ከጥልቅ ነገር የሚያወጣ አሳ አንበሪ ግን እግዚአብሔር አምላክ አሰናድቶልሃል። ስለዚህ ደስ ይበል። አንተ ግን ዝቅ ሲያደርግ ወደ ጫተራ እንዳትሄድ፣ ዝቅ ሲያደርግሽ ክር እንዳትበጥሽ፣ ወደ መጠጡ እንዳትገባ፣ ዝቅ ሲያደርግ ወደ እግዚአብሔር ጸለየ። ማ ዮናስ የት ዝቅ ሲል አችሁ እግዚአብሔር አምላክ የሚቀጣን እንድንመለስ ፈልጎ ነው እንጂ እንድንጠፋ ፈልጎ አይደለም። እንዲህ ይላል መጽሐፍ ቅዱስ። ዮናስም በአሳው ሆድ ውስጥ ሆኖ ቢገርም እኮ መሬት ላይ ያልጸለ ሰውዬ ባህር ላይ። እኛም እንዲህ ነን። ስንጣል ነው ምጸልይ። የሆነች ቀን ጨጓራችን እንዲህ ስታምሰን የታለ እግዚአብሔር ይላል። ሆስፒታል እኮ ብንሄድ ሁላችንም ውሏችን እኮ እዛ ቢሆን ንስሐ እንገባ ነበር። ስንቱ በኦክሲጅን እንዳለ ብታዩ ኖሮ፣ ስንቱ ሰው እኮ መራመድ አቅቶት እኮ በዊልቸር ነው የሚሄድ እኮ ብታዩ ኖሮ እኮ ብንመለከት አንታበይም ነበር። እግዚአብሔር እኮ ለማየት ስንት እኮ በግፍ የታሰረ ሰው እኮ ብታዩ እኮ እንዲህ እኮ አለ። ወደ እግዚአብሔር ጸለየ፣ እንዲህ አለ። በመከራዬ ሳለ ወደ አምላኬ ወደ እግዚአብሔር ጮኩኝ አለ። በምን ሳለ? በደስታ እኮ አይደለም። እኛ የፋሲካ ቀን እኮ የለንም። እኛ ጭፈራው የታዳር ነው ያለ ነው። እኛ የደስታ ቀን መች አለን? እኛ ስንታመም ነው ጮኸቱ። ጸበል እኮ ትዝ የሚለን ስንወድቅ ነው። ማን ነው ለበረከት የሚጠመቅ? ማን ነው ጸሎት ለጊዜ የሚጠመቅ? ማን ነው ሁሌ ንስሐ የሚገባ? ስንጣል በመከራዬ ያለ ወደ እግዚአብሔር ጮኩኝ። እውነት ነው፣ ወደ ትክክለኛ ቦታ ላይ ጮኩ። እርሱም ሰማኝ። በሲኦል ሆድ ውስጥ ሆኜ ጮኩኝ። ቃሌን አዳምጠህ አይቹ እግዚአብሔር አምላክ ሲቀጣን ዝቅ ሲያደርግ ከስር አሳ አንበሪ አለሽ። አዎ ሄዷል እኮ ጓደኞች አብሮ የነበሩ እኮ ተሻግረዋል፣ ሄዷል። አዎ አንተ ግን ዝቅ በል። አዎ ግን አሳ አንበሪ ውስጥ ነው ያስገባህ። አይዞ እንዳጠፋበት ወዶ ነዋ። እዛ ዝቅ ባልክበት ግን ዝቅ ያለው ብለህ አትማረር። ወደ ሽሻ ቤት አትሂድ፣ ወደ መናፍቅ አዳራሽ አትግባ። እዛው ዝቅ ባልክበት በመከራዬ ወደ እግዚአብሔር ጮኩኝ በለው። እሱ ይሰማሃል። እግዚአብሔር ስሙ የተመሰገነ ይሁን። ደስ አይልም? ዝቅ ብሎ እንኳን የሚሰማ እኛ ብንሆን እኮ የታባ አልሰማ ብለሃል ነበር። ዝቅ የሚያደርገን ለጥቅማችን እንዲህም ሆነ ይሰማዋል። በጣም የሚገርመው ነገር ከዚህ ትምህርት ምን እንማራለን? እድሌ ነው አይደለም። ዮናስ የጣለው እድሉ ነው፣ የራሱ ጥፋት። እንዲህ አይነት የሚል ሰው አለ። እኔ እኮ አያልፍልኝም፣ ብማርም አይሳካልኝም፣ ባገባም አልተሳካልኝም፣ ብሰራም እንደዚህ አይነት ሰው ነኝ። በቃ ተቀበዝባዥ አድርጎ ነው አትበል። እድልህ አይደለም፣ አንተ ነፃ ፍቃድህ ነው።
ማንንም እግዚአብሔር አምላክ አንተ የበታች ውድቅ ሆኖ የፈጠረ አድርጎ የፈጠረው ሰው የለም። በቃ ሌላ መፍትሄም የለም። ጠንቋይ ቤትም አይደለም፣ መተተኛም አይደለም፣ ጨፋሪም አይደለም። መፍትሄው ድህነት ከማዘንድ ነው? ከእግዚአብሔር ዘንድ። እንዲህ ነው ያለው፣ ወደ ጥልቁ ባህር ውስጥ ጣልከኝ፣ ፈሳሾች በዙሪያዬ ነበሩ፣ ማዕበልና ሞገድህ ሁሉ በላይ አለፉ ይልና ምዕራፍ 2 ቁጥር 3 ላይ ትንቢተ ዮናስ ቁጥር 9 ላይ እኔ ግን በምስጋና ቃል እሰዋለሁ፣ አመሰግናለሁ አለ። አይገርም እንዴ? ወድቆ እኮ ነው ያለው። አሳ አንበሪ ውስጥ እኮ ነው ያለው። አታይም አላለም። ምን አለ ትንሽ ሊጥሉኝ ሲሉ ወደ ባህሩ ብድግ አድርገህ በነፋስ እንደው አትወረወረብኝ ወደ ነፋስ አላለም። ታች ሆኖ አመሰገነ። ብዙዎቻችን ጸሎታችን ምሬት ነው ታውቃላችሁ፣ ወቀሳ እንደው አላህ አንተ ደሞ እኮ ንጽራችን ከጎረቤት ጋር ከጓደኞቻችን ጋር እነሱን እዚህ አድረሳ ደሞ እኮ እየሳቀን ከነሱ ጋር አብረን እንበላለን። ደሞ አስመሳዮች በጸሎታችን እያማናቸው በእነሱ እየቀናን ግን ደሞ እኮ ውዳሴ ማርያም እንደግማለን። ቅናት አለብን። በጣም የሚገርመው እኔ ግን በምስጋና ቃል እሰዋለሁ አለ። የተሳልሁትንም እከፍላለሁ። ድህነት ከእግዚአብሔር ዘንድ ነው። ከማን ዘንድ ነው? ድህነት ከማን ዘንድ ነው? ከእግዚአብሔር ዘንድ ነው። አይጆ በምስጋና ቃል እሰዋለሁ፣ አላማርርም። እድሌ ነው አልልም። እኔው ነኝ በደለኛው፣ እኔ ነኝ የሸፈትኩብህ፣ ጥፋቱ የኔ ነው፣ እኔ ነኝ የኮበለልኩት። አይጆ ከጾም ነው ወይንማረው እድሌ ነው ሳይሆን እኔ ነኝ፣ የኔ ጥፋት ነው በሉሽ። አሁን ብዙ ሰው ራሱ የሚያጠፋው በዚህ ምክንያት ነው። እኔ እድል ነኝ፣ ጠማማ ነኝ፣ በቃ አይሳ አትበል። አዎ ዝቅ ብለሃል እኮ፣ አዎ ጥልቁ ገብተሃል፣ አዎ ትክክል ነው፣ ጥልቅ ገብተሃል። ግን በምስጋና ቃል እሰዋለሁ ሲበለው አመሰግንሃለሁ በለው እስቲ። ዮናስ እኮ ጭቆት ልመና አድረኝ ብቻ እኮ አለም፣ እሰዋለሁ በምስጋና ቃል ነው እሰዋለሁ። የምስጋና መስዋዕት አቀር አመሰግንሃለሁ። እንደኔማ ቢሆን ኦሮሞ ባህር ውስጥ ጠልቆ መሞት ነበረ። አንተ ግን ስለምትወደኝ አምላኬ የአሳ አንበሪ ወደ አዘጋጀልኝ፣ ስለዚህ አመሰግናለሁ። እውነት እኮ ነው። እንደኛ በደል ቢሆን ኖሮ እዚህ ነበር መቀመጥ የነበረብን? ደረጃችን እዚህ ነበር? እንደምንሰራው ክፋት ቢሆን ኖሮ እንዲህ ነበር መኖር የነበረብን? እንደው ኢትዮጵያ እኮ እግዚአብሔር ስለሚጠብቃት ነው። ክርስቲያኖች ምን ያልሰራኑ በደል አለ? አሁን ምን ያልሰራኑ ግፍ አለ? ኢትዮጵያን ለማዳከም፣ ኢትዮጵያን ለማፍረስ፣ ኦርቶዶክስ ተዋሕዶ ቤተክርስቲያን እንድጠፋ ለማድረግ ምን ያልተጠነሰ ሴራ ነበረ? ማን ነው ግን የጠበቃት? እግዚአብሔር እኮ ነው። የኛ ጸሎት መስሏችሁ ነው? የደጋጎቹን ጸሎት እኮ ሰምቶ ልኬን ሲጸልይ በምስጋና ቃል እሰዋለሁ አለ። አላማርም፣ እድሬ ነው ብዬም አላማካኝም። አንተ ጨካኝ አምላክ ነህ አልልም። እስቲ እንደዚህ በሉ። እንዲህ የሚል ሰው የለም? ግራ ገባኝ እኔ አሁን ሃይማኖቴ ላይ ራሱ። እግዚአብሔር ግን የምር ግን መሐሪ ነው የሚል ሰው አለ። ጥልቅ ውስጥ ገብቶም እንዲጸልይ ነነዌ እንዲህ ነው እሺ ማለት ያለባችሁ ስትጸልዩ ስናስቀድስ። እርሱ ግን አለ እኔ ግን አለ በምስጋና ቃል እሰዋለሁ፣ ስለቴን እፈጽማለሁ። ደህንነት ከእግዚአብሔር ዘንድ ነው። የመዳን ምንጩ እሱ ነው። የትከን ትምህርታችን ነው። የመዳን ምንጭ እግዚአብሔር። ቅዱሳን ቢያድኑ፣ ቅዱሳን መላእክት ቢያድኑ የመዳን ምንጩ እሱ ነው። እሱ አድሮ እሱ ፈቅዶ ነው። እችን ከጸለየ በኋላ እግዚአብሔር አምላክ ምን አደረገ? ቁጥር 10 ቁጥር 9 ላይ ምን ብሎ ጸለየ? እኔ ግን በምስጋና ቃል እሰዋለሁ፣ የተሳልኩትንም እከፍላለሁ። ያ ማለት አንተ እንዳልከኝ አደርጋለሁ። ያ ብቻ አይደለም፣ ደህንነት ከእግዚአብሔር ዘንድ ነው ካለ በኋላ ቁጥር 10 ላይ ትንቢተ ዮናስ ምዕራፍ 2 ቁጥር 10 እግዚአብሔርን አሳውን አዘዘ፣ እርሱም ዮናስን በየብስ ላይ ተፋው። ማን አዘዘ? ማን አዘዘ? ማንን? አሳውን። አሳው አይ ውጭ አስቀራለሁ አለ አላለ። አይታ ዝቅ ካልክብቶ ለእግዚአብሔር አምላክ ውጣ ሲል ያ ዝቅታ ያ የተሳለቀብህ ሰው አይችልም። እሱ ብቻ ከዛ ከወደቅንበት በቸርነቱ ያወጣል ብላችን። ዛሬ ብዙ ጥልቅ የወደቅንበት ነገር አለ። ዝምቱ፣ ግብረ አውናኑ፣ ጭፈራው፣ ሐሜቱ፣ ዘረኝነቱ በጣም ጥልቅ ውስጥ ነው ያለው። እግዚአብሔር አሳውን አዞ በየብስ ላይ እንደተፋው ከዛ ከጥልቁ እንዳወጣው እኛንም ከጥልቁ ኃጢአት ያወጣል። ዛሬ እምቢ ያለን የለም ጥልቅ ኃጢአት
ለመተው ሞክረን ደጋግመን ያቃተን ነገር የለም። ጥልቅ ከሆነ ከወደቅንበት። በነገራችን ላይ የዮናስ ጸሎት ከ15ቱ የነቢያት ጸሎት አንዱ ነው። እሁድ ቀን ከሚጸልዩት አንዱ ይሄ ነው። ነገራችን ጸሎተ ዮናስ ነቢይ ናት። አዎ ደህንነት ከእግዚአብሔር ዘንድ ነው። ምስጋና ቃል ሰዋለሁ። እግዚአብሔር አዘው ከጥልቁ አወጣው። አያችሁ እግዚአብሔር አምላክ ሁሉ የሚፈልገው ይሄን። የት ነበርክ አይልም። በንስሐ ብቻ ተመለስ። ዝቅ ሲያደርገው አመሰገነ። ይገባኛል። በጸሎታችን ታስገባላችሁ። አምላኬ እግዚአብሔር በድያለሁ ይቅር በለኝ ብለን ጸልያለን። አንድንም እኮ እኛ እባክህን እንደው በስውር የምታይ አምላክ እንደው ድረስልኝ፣ ሀብታም አድርገኝ፣ መኪና ግዛልኝ፣ ሀብታም አድርገኝ፣ እንደዚህ አድርግልኝ፣ ቤት ፈልጋለሁ፣ ልጅ ፈልጋለሁ አጠቃላይ እንጂ በድያለሁ ከአፋችን አትወጣም። አሳዝኛለሁ ከአፋችን አትወጣም። አመሰግናለሁ ዝቅ ባለ ቦታ ስፍራው ነው። ከጥልቁ ስታወጣ አይነኮ ማመሰግን እኮ አይደለም፣ ካልኩሌት አድርጎ እኮ አይደለም። በምስጋና ቃል እሰዋልሃለሁ ያለው። ሌላው ከዮናስ ምን እንማራለን? እግዚአብሔር ብዙ አገልጋዮች እያሉት ዮናስን ዳግመኛ መላኩ ለዮናስ ያለው ፍቅር ያሳያል። ነገር እንዲህ ይላል መጽሐፍ ቅዱስ፣ የእግዚአብሔር ቃል ሁለተኛ ወደ ዮናስ እንዲህ ሲል መጣ። ለምን አይጥለውም? በቃ አይተውም ነበረ። በሉ ዳግመኛ እየመጣ ነው። ክርስቲያኖች የዛሬ ዓመት ነነዌ ሰዎች የጾማችሁ ሰዎች አላችሁ። ዛሬ ግን የሌሉ ሰዎች የሉ፣ የሞቱ ሰዎች የሉ። ለምን እኛ እንጾም ፈቀደ? ዳግመኛ መጣ እግዚአብሔር። ይሄን እግዚአብሔር ደስ ብሎን እግዚአብሔር በእልልታ እናመስግነው እስቲ ለጾም ስላደረሰ። ስንተኛ ጊዜ መጣ ይላል የእግዚአብሔር ቃል? ሁለተኛ ጊዜ መጣ። የዛሬ ዓመት እኮ ካንተ ጋር የነበሩ ሰዎች ነበሩ፣ ካንቺ ጋር የነበሩ ሰዎች ዛሬ ያልጋ ቆራኛ ሆናል፣ ዛሬ ሞተዋል። አንተ ግን ይሄን ነነዌን ጾም ለዚህ ዓመት አደረሰ። አይገርም? እንደ ጥፋት እኮ ጠፍተ መቅረት ነበረብህ። ብዙ ሰዎች አሉ። አንተ ስለሞት አይቀር ቅዳሴው፣ ጉባኤው አይታጎል። አንቺ ስለመጣሽ አይቀር፣ ስለቀረሽ አይቀር። የእግዚአብሔር ምሕረት አይታችኋል። ሁለተኛ ጊዜ መጣ። ማን ፈልጎ? ለዮናስ ያለው ፍቅር። ከዚህ የበለጠ ግን እግዚአብሔር አምላክ ራሱን አሳልፎ ሰጠ። ነፍሱ ለወዳጁ ከመስጠት የበለጠ ከዚህ የበለጠ ፍቅር ለማንም የለው። ከዮናስ የሚበልጥ እዚህ አለ። እኔ ልሙት የሚል አምላክ አለ። አይገር? የሚሰዋልን አምላክ አለ። የሞተልን አምላክ አለ። ዳግመኛ ፈለገው። አይገር? በቃ ፈልጌ ነበረ፣ እኔ የፈለኩት ልክህን ላስገባ ነበር አለ። አይገርም? በባህር ላይ ያናወጥኩት የአሳ አንበር የሚያዘጋጅ ልክህን ለማስገባት ነበር። ይሄን ካመንክ ደህና ሁን፣ ነብይ ይፈልጋሉ አላለ። ዳግመኛ የእግዚአብሔር ቃል ወደ ማመጣ ወደ ዮናስ። አያችሁ፣ እንደበደልነው እያወቀ እንዳመጽንበት እያወቀ በንስሐ ስንመለስ ዳግመኛ ይፈልገናል። ለዚህ ዓመት እኮ የምንገባ ሰዎች እኮ አልነበርንም። ዳግመኛ ግን ፈለገን። አይገርም? ተነስተህ ወደዛች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ የምነግርህን ስብከት ስበክላት። ተነስ ሂድ። ዳግመኛ ሁለተኛ ጊዜ መጣ። ታውቃላችሁ፣ በየትኛውም አገሮት ውስጥ እግዚአብሔር አምላክ አንድ ሰው ብቻ የለው፣ ኖሮትም አያውቅም። ትዝ ይላችኋል ኤልያስ የተናገረው እኔ ብቻዬን ነኝ ግደለኝ ሲለው እንዲህ እኮ ነው ያለው፣ እኔም ከእስራኤል ጉልበታቸው ለበዓል ያላንበረከኩ ሁሉ በአፋቸውም ያልሳሙትን ሁሉ 7000 አለኝ አለ። አንደኛ ነገሥት ምዕራፍ 19 ቁጥር 18። ኤልያስ ብቻዬን ነኝ ሲል ኧረ እባክህ ብቻ አይደለም፣ ኤልዛቤል እኮ አሳደደችኝ፣ ይሄውና አካብ መከራ ደረሱብኝ፣ ይሄው እግዚአብሔር ለአንተ ብዬ አንተን እንዲያመልኩ በዓል የተባለ ጣዖት እንዳያመልኩ። በዓል ማለት የበዓላት ሳይሆን በዓል የሚባል ጣዖት አለ። እሱን እንዳያመልኩ እየቆምኩኝ እኔ እኮ ብቻዬን ነኝ አለው። ኧረ አንተ አይደለም አንተ ማታውቃቸው 7000 አሉ። አይገርም? ዮናስ ቢያምጽ እንደ ዮናስ አሉት 7000። እንዳትከራከሩት። እዚህ ጋር ዘማርያም ቢቀር 7000 ዘማርያም አለው እግዚአብሔር አምላክ። ለጥቅሜ ነው ማገለግለው። ወልደ ማርያም ብትቀር 7000 ወልደ ማርያም አሉት። ጉባኤ አንተ ስለመጣህ ለሚደምቀው፣ አንቺ ስለመጣሽ አይደለም። ወለተ ማርያም 7000 አሉ። ግን ዳግመኛ ግን ይጠራናል እኛ። አሁንም ግን ኑ ይላል። እንዴት አይነት የፍቅር አምላክ ነው የምናመልከው ክርስቲያኖች!
እያመጽንበት እንደማንሆነው እያወቀ ዳግመኛ ደግሞ ይመጣል። እችን ጾም እስቲ ጾሙ። የባለፈው ዓመት እንኳን በዚህ ነበር የጾም። እስቲ አሁን ትጠቀምበት ይሆን? እንደው ለንስሐ ይሆን? ለስጋው ደግሞ ያበቃ ይሆን? እንደው ትመለስበት ይሆን? እስቲ ልጨምርልችን ዓመት እስቲ ለአብይ ጾም ደግሞ ላድርስ። እስቲ የዛሬ ዓመት አብይ ጾም እንኳን ጾምኩኝ አትበለው። እንደው ሁለተኛ ከተጠቀመ። 10ኛ ሕዝብና መንግስት እሺ ብለው አባቶችን መምህራንን መስማቱ ሀገርን ያድናል። ሄዶ ሰበከ። ምን ተከሰተ? የነነዌ ሰዎች እግዚአብሔርን አመኑ። እስቲ ሁላችሁም በሉ የነነዌ ሰዎች በሉ። የነነዌ ሰዎች በሉ። የነነዌ ሰዎች እግዚአብሔርን አመኑ። ማን አመኑ? ለጾም አዋጅ ነገረችው። በእምነት የሆነ ጾም። ያለ እምነት እግዚአብሔር ደስ ማሰኘት አይቻልማ። አንዳንድ መናፍቃን የሚያነሱት ይሄን እኛ ጾም ያስፈልጋል፣ ስግደት ያስፈልጋል ስንል እምነት አያስፈልግም እንል ያለን ይመስላችኋል? አይደለም። በደንብ መጽሐፍ ቅዱስ አንብቡ። የነነዌ ሰዎች እግዚአብሔር አመኑ ይልና ከዛስ ለጾም አዋጅ ነገሩ። መጀመሪያ በእግዚአብሔር በእምነት የሆነ ጾም። ከዚህ ጾም ማገኘው በረከት አለ ብሎ አምኖ መጾም። እኛ ቤተክርስቲያን እምነት ብቻ የሚል ትምህርት የለንም፣ ኑፋቄ ነው። በእግዚአብሔር የታመነ ጾም፣ በእግዚአብሔር የታመነ ቅዳሴ፣ በእግዚአብሔር የታመነ ጸሎት፣ በእግዚአብሔር የታመነ ሱባኤ፣ ይሄ ያድናል። ያለ እምነት እግዚአብሔር ደስ ማሰኘት ስለማይችል። ከዛስ ከታላቁ ጀምሮ እስከ ታናሹ ድረስ ማቅ ለበሱ። ወሬ ወደ ነነዌ ንጉሥ ደረሰ። ወደ ንጉሥ ወደ ሀገር መሪው ምን አደረገ? ይሄ የሃይማኖተኞች ነው ያለው። የሚገርም የሀገር መሪ ነው ያላቸው። እርሱም ከዙፋኑ ተነስቶ ማን? ንጉሱ መጎናጸፊያውን አወለቀ፣ ማቅም ለበሰ፣ በአመድ ላይ ተቀመጠ። ማንም ሰምቶ? መምህራንን ነቢዩን ሰምቶ። ሀገርም እንዲህ ናት። ሊቃነ ጳጳሳትን የምትሰማ ሀገር፣ አባቶችን የሚሰማ ሀገር በረከት ያወርዳል። ይኸው ንጉሱ ምን አገባኝ አላለም። አንተ የተላከው ከእግዚአብሔር ዘንድ ነው። ንስሐ ግቡ የተባልከው ለህዝቡ ነው። እኔ ሀገር መሪ ነኝ፣ በምቾት ቦታ ነው ያለሁት። ጠጁን ጎነጫለሁ፣ ጮማውን ቆርጣለሁ፣ ምን አገባኝ አላለም። አመድ ላይ ተቀመጠ። እንዴት ደስ ይላል! መምህራንን የሚሰማ ሰባኪያን የሚሰማ አባቶችን የሚሰማ መሪ። በጣም የሚገርመው ህዝቡና እኮ መሪው ብቻ ለሚጾመው። ትንቢተ ዮናስ ምዕራፍ 3 ቁጥር 7 ላይ አዋጅም አስነገረ። በነዌ ውስጥ የንጉሱና የመኳንንቱ ትእዛዝ አሳወጀ። እንዲህም አለ፣ ሰዎችና እንስሶች፣ ላሞችና በጎች አንዳችን አይቅመሱ፣ አይሰማሩ፣ ውሃም አይጠጧል። ጭራሽ እንስሳው ጾመ። በሉ በነዌ ጾም እንስሳ ጠባያችንም ይጹም። ይሄ 30 ሴት ጋር የሚያረግጥ እንስሳ ጠባይ አለ፣ እሱም ይጹማ። ዘም እዚህ የሚያስረግጠን የለም። አንዷ ላይ ማያቆመን እንስሳ ጠባይ እኮ አለብን። እንስሶችም እኮ ጾሙ። ብዙ እንስሳ ጠባይ የለብንም። ከውሻ እንኳን የባስንበት ዘመን አይደለም ይሄ። ኧረ እሱ አግብቷል 5 ልጆች፣ ኧረ ሌላ ሚስትም አለው ተቀማጭ የሚባል ሰው የለም። ያው የቤተ ክርስቲያን ሰው ኧረ እሷ ፍቅረኛ አላት፣ ሌላም ጓደኛ እዛ ሰፈር አላት የሚባል ሰው የለም። እንስሳ ጠባያችን። እስቲ ይሄ የሚጾሙ ንጉሱን ጾመ፣ ህዝቡም ጾመ፣ እንስሳትም ጭምር ጾሙ እኮ። እኛ መቼ ነው እንስሳ ጠባያችን የሚጾመው? ባልንጀራ የሚያስጠላ፣ ሰው የሚያስጠላ፣ ቤተሰብ የሚያስጠላ፣ ከጓደኛ የሚያርቅ እንስሳ ጠባያችን መቼ ጾም? 11ኛ ቅድመ ውሳኔ ሳይሆን በእግዚአብሔር ቸርነት ብሎ በራሳችን ነፃ ፍቃድ የተመሰረተ ድህነት ያለንኛ። እግዚአብሔር አምላክ ነነዌን ለማጥፋት አቅዶ ወስኖ አይደለም ያደረገው፣ የሚወሰነው በእኛ። አንዳንድ ሰዎች ይላሉ እግዚአብሔር የ40 ቀን ዕድሌ ነው አይደለም። ነነዌን ሊያጠፋት ካሰበ ለምን ዮናስን ይልከዋል? ማን ይከለክለዋል? ከልካይ ያለው እግዚአብሔር አምላክ፣ ከሳሽ ያለው እግዚአብሔር አምላክ። ማንን ፈርቶ እግዚአብሔር ምን እናደርገዋለን ብሎ ይፈራል እግዚአብሔር አምላክ? እኛ ትጠፋለህ ሳለ እኮ አላጠፋም። ለምን? ንስሐ ገባ። የሚወሰነው በእኛ ተግባር ነው።
እሺ ብትሉ የምድርን ፍሬ ትበላላችሁ፣ እምቢ ብትሉስ ሰይፍ ይበላችሁ ይላል። እንዲህ ይላል መጽሐፍ ቅዱስ ትንቢተ ዮናስ ምዕራፍ 3 ቁጥር 9 ላይ እኛ እንዳንጠፋ ንጉሡ እኮ ነው የሚለው እኛ እንዳንጠፋ እግዚአብሔር ተመልሶ ይጸጸት እንደሆነ ምን ማለት ነው? እንደው ይራራልን እንደሆነ ማለት ከጽኑ ቁጣውም ይመለስ እንደሆነ ማን ያውቃል? እስኪ እንዲህ በሉት ኢትዮጵያን ሁላችን ሀገራችን እያያችኋት ነው። ኑሮ ውደቱን እያየን ነው። ትዳሩን እያየነው ነው። ቤተክርስቲያን እያየናት ነው። ምኑ ጋር ነው ጸጥ የሚል ሰላም ያለው? ምን ጥሩ ዜና እንሰማለን? አባቱን ገደለ ነው ዜናው። ሕፃናት ተደፈሩ ነው ዜናው። ታግታ የተወሰደች ልጅ ሞተች ነው ዜናው። ያለ ዜናችን ሕፃናት የታገቱ አይደል? ብር እየጠየቅን አይደለም? ሰው እየሞተ አይደለም? ይሄ ሁሉ አይደለም? ምን አለው? ምናልባት ንስሐ ከልባችን ንግባና ምናልባት እግዚአብሔር በምሕረቱ ዓይኖቹ ይመለከት ይሆን አሉ። ምን ይላል መጽሐፍ ቅዱስ? እግዚአብሔርም ከክፉ መንገዳቸው እንደተመለሱ ስራቸውን አየ። ምናቸውን አየ? ምናቸውን አየ? አየ። ስራችን ነው የሚያድነን። ቸርነቱ አለ። አዎ የእግዚአብሔር ጸጋው አለ። አዎ ምን ያገ ስራቸውን አየ። ትንቢተ ዮናስ ምዕራፍ 3 ቁጥር 9 እስከ 10 ያለቃል። ከክፋት መንገዳቸው እንደተመለሱ ስራቸውን አየ። የሚያዩሱን ነው። እውነቴን ነው የምላችሁ። እቺ በዚች 3 ቀን ጾም ሁላችንም ከልብ ከጾምን የቤተ ክርስቲያንም የትዳርም የሀገርም ችግራችን ይቀረፋል። በቃ እነዚህ ያሉ አንጓዎቹ ቤተክርስቲያን ስንመጣ ሰላም ካገኘን፣ ስንንቀሳቀስ ሀገራችን ሰላም ከሆነች፣ ቤትም ስንገባ ትዳራችን ለጤንነታችን ሰላም ከሆነ ምንድን ነው የምንፈልገው? ያለም እየተናጋ ያለ አየ። ምን አረጋ? ማየት ብቻ አረጋ። እግዚአብሔር አምላክ እንዲህ አለ፣ እግዚአብሔርም ያደርግባቸው ዘንድ በተናገረው ክፉ ነገር ተጸጽቶ አላደረገውም። እግዚአብሔርም አሁን በኢትዮጵያ ሊያደርግ የነበረውን በኃጢአታችን በበደላችን ምክንያት ሊያመጣ ያሰበውን ጥፋት በዚህ ነነዌ ጾም አላደረገውም ተብሎ ያድርግልን። እግዚአብሔር አምላክ ይሄን ያስምርልን። እሱ በቸርነቱ ሊያመጣው ነበረ። ነነዌ ጾም የጾማችሁ ከልብ ስለ ጾማችሁ አላደርጉም ይበልን እግዚአብሔር አምላክ። አሁን አዎ ጥፋት ላመጣብህ ነበረ። ወጣትነት ጥሩ አልነበረም። ትዳርህን በጥብጣው ነበር። የቤተክርስቲያን ችግር ምክንያት ነበር። መዓት ላመጣ ነበር። አላደርጉም ይበለን። አሁንም እሱ አላደርጉም ካላለን ከባድ ነው። ክርስቲያኖች አባት ካሳጣን ከባድ ነው። እረኛ ካሳጣን ከባድ ነው። መሪ ካሳጣን ከባድ ነው። ትዳሩ መሪ ካጣ ተከባድ ነው። ልጆች አሳዳጊ ካጡም ከባድ ነው። ወጥቶ መግባቱ ሰላም ካጣን ከባድ ነው። እኔ ያሰብኩትን መዓት አላደርጉም ይበለን። አሁን በቸርነቱ በቃችሁ ይበለን። እኛ ከእንግዲህ እንዲህ ላመጣ ያሰብኩትን ቁጣ መልሼዋለሁ ይበለን እግዚአብሔር አምላክ። ይሄ ነው ዋናው ለኛ የምፈልገው። የጾሙ ግብ ይሄ ነው። ወጣት ነበር፣ ካው ትሰክር ነበረ፣ ትዘሙት ነበረ። እችን ነነዌ ጾም ከልብ ስለ ጾም በንስሐ ስላደረግከው ስጋው ደግሞ ስለተቀበልክ አላደርገውም ይበለን እግዚአብሔር አምላክ። ትቼዋለሁ ይበለን። ይሄ ከመናወጥ አረጋግቼዋለሁ ይበለን። የመጨረሻው እግዚአብሔርን ደስ የሚሰኝበት እንጂ የራሳችን ክብር ማስቀደም የለብንም። ብዙ አገልጋዮች በራሳችን ሐሳብ እግዚአብሔር እንዲሰራ እንፈልጋለን። እንዲህ ይላል፣ እግዚአብሔር ተጸጽቶ ማራቸው። ዮናስ ምን ሆነ? ይህን ዮናስን ከቶ ደስ አላሰኘው። አይገርም? ሰው ስለዳነ እንዲህ አይነት ሰዎች እኮ ይኖራሉ እኮ አይጠፋም። ቤተክርስቲያን ውስጥ ሰው ተሰብስቦ ሲሰበክ እንዴት ወንጌል ሲመር ይሄን እኮ የሚቀና ሰው እኮ አለ እኛ ውስጥ። ለዚህ ወንጌል አገልግሎት እኮ እንቅፋት የሚሆን ሰው እኮ አይጠፋም። ምን ሆነው ነው የምትሉ ሰዎች አልገጠማችሁ? እግዚአብሔር አምላክ አይደል ልቦናችን ያብራል። በሆነ አይኑ እንደሚቀላ ሰው አለ፣ ደስተኛ የማይሆን ሰው አለ። ከውጭ እኮ አይደለም ከውስጥ። እንዴ ህዝቡን ስለማረ ዮናስ ምን መሆን ነበረበት? ደስተኛ። ከፋው ግን እሱ ምን አለ? እርሱም ተቆጣ ይላል። ቢገርመው እኮ ደስ አለም መቀየሙ ብቻ እኮ አይደለም፣ ተቆጣ። ማላይ እግዚአብሔር ላይ ምን አለ? ወደ እግዚአብሔርም ጸለየ። ጭራሽ ጸሎት አቀረበ። አቤቱ እለምንሃለሁ በሀገሬ ሳለሁ የተናገርኩት ይህ አልነበረም? አንተ እኮ መሐሪ ነህ አውቃለሁ። ይኸው በ3 ቀን ትጠፋለች አልክ፣ አላጠፋትም።
አየናው ነብይ ሐሰት አስባልከኝ እኔን አስዋሸኝ። አንተ ቸር ይቅር ባይ ታጋሽ ምህረትም የበዛ ከክፉ ነገርም የተነሳ የምትጸጸት አምላክ እንደሆንክ አውቄ ነበርና ለዚህ ነው ወደ ተርሴስ የቆበለልኩት። ትክክል ነበርኩኛል። አንተ ግን በጥቅስ የሚያዋዛ ሰው አለ። አቃለው እግዚአብሔር ቸር ነው የሚል ሰው አለ። አቃለው ምህረቱ የበዛ ነው፣ አቃለው ታጋሽ ነው የሚል ሰው አለ። ዮናስ ያውቃል። ልክ ነው። የማን ክብር ይበልጣል? እግዚአብሔር ስለወሰንክ ማጥፋት ነበር። በ3 ቀን ነው ይጠፋል ብላል። ማጥፋት ነበረብህ። ይሄው አልጠፋችም፣ አዳንካቸው። አይ ምህረት እኮ የበዛ ነው እኮ አውቃለሁ። ከዛ ምን አለው? አቤቱ አሁንም ከህይወት ሞት ይሻለኛልና እባክህን ከኔ ህይወት ነፍሴን ውሰድና ግደለኛል። እንደዚህ አይነት ሰዎች አለ ዛሬ። በቃ የራሳችን ክብር ብቻ የምናስቀድም፣ እግዚአብሔር እኛ ባወጣለት መስመር እንዲራመድ የምንፈልግ ሰዎች አለን። እንዳትሳቱ ክርስቲያኖች። ለምን ማራት አትበሉ? ምህረት ስለሚገባት። ለምን አዳነው አትበለው? ማዳን ስለሚገባው። ለምን እንመቀኛለን? መከርከው አይደለም ተመለሰ፣ እሰየው። ዮናስ ክብሩ አስጨነቀው። አየ ነብይ ነኝ፣ አሁን ሰው ያየኛል። አሁን መንገድ ላይ ሲያይ በ3 ቀን ነው የተገለበጠ ያል መተገለበጠች። አሁን ንስሐ ገብተን ተመለሳለ ይሉኛል። ክብሩን ያስቀደመው። በሉ ክብራችን እንጣል። አንድ መዝሙር አለም ክብሬና ክብሬና የሚል ክብራችን ማን ነው? እግዚአብሔር። እሱ እንኳን ተዋርዶ ለኛ ብሎ መስቀል ላይ ከዮናስ የሚበልጥ እኮ እዚህ አለ። ክብሬን ነካችሁ ይመቻል። ራሱን ዝቅ አደረገ። ለመስቀል ሞት እንኳን የታዘበው ይላል። ከዮናስ የሚበልጥ እዚህ አለ። ክብሬን ነካችሁኝ፣ አምላክ ሆኜ እንዴት ምራቅ ይተፋብኛል፣ እንዴት ጎኔ ይወጋል ያላለ አምላክ ከዚህ አለ አለ። ከዚህ ቤት ከዮናስ የሚበልጥ እዚህ አለ። አይገርም? በዚህ አጋጣሚ ጌታችን በወንጌል ምን ነገረን? የነነዌ ሰዎች በፍርድ ከዚህ ትውልድ ጋር ተነስተው ይፈርዱበታል። ምን ማለት ነው? እኛ እንኳን ነነዌ ሰዎች በአምላክ አይደለም በፈጣሪ ራሱ ወርዶ አይደለም በነብዩ በፍጡሩ እንኳን በዮናስ ተሰብከን ንስሐ ገብተን እኮ እግዚአብሔር ታረቀን። እናንተ አይሁድ፣ እናንተ ክርስቲያኖች ክርስቶስ በስጋ ተገልጦ እንኳን ሰብኳችሁ አትሰሙም እንዴ ብለው እነሱኛ ላይ ይፈርዳሉ። በዚህ አጋጣሚ ነነዌ ሰዎች በፍርድ ቀን የሚፈርዱ ከሆነ የቅዱሳን አማላኝ ፍርድም አለ ማለት ነው። ነነዌ ሰዎች እንኳን ይፈርዱ። እናንተ የኢትዮጵያ ሰዎች፣ እናንተ የአዲስ አበባ ሰዎች፣ እኛ እንኳን ብሉይ ኪዳን ዘመን የነበርን ሰዎች ክርስቶስ በስጋ ሳይገለጥ ዓመተ ፍዳ ዓመተ ኩነኔ አለ። በዛ ዘመን እንኳን በእግዚአብሔር መልእክተኛ በነብዩ ዮናስ እንኳን ተሰብከን በ3 ቀን ንስሐ ገባን። የዛለም ድነት እንኳን ለሚያገኙት ከቁጣው ዳኑ። እናንተ ግን ከቁጣ የሚያድናችሁ ከዛለም ሞትም የሚያተርፋችሁ አምላከ ዮናስ ኢየሱስ ክርስቶስ ተገልጦላችሁ ለምን ንስሐ አልገባችሁ? እኛ ላይ ይፈርዳሉ። አይገርም? በሉ ከዮናስ የሚበልጥ እዚህ አለ። በዮናስ ስብከት ሰው ከተለወጠ ወንጌልን በነገረን አማናዊ ትምህርቱን ባመለከተን በክርስቶስማ አምኖ ንስሐ የማይገባ ስጋው ደሙ አይቀበል። ምን አይነቱ ሰው ነው? እኛ እኮ 3 ቀን ጾምን፣ 3 ቀን እኮ ስጋው ደሙ አልተቀበሉም እነሱ። ስጋው ደሙ የሚባል ነገር የለማ በዘመናቸው። እኛ እኮ አለን። እና የነዌ ሰዎች ምን ይላሉ መሰላችሁ? እናንተ ኢትዮጵያ የአየር ጤና ክርስቲያኖች ወይ እኛ እንኳን በዘመነ ፍዳ ሆነን ጾም ጸሎት ማቅ ለብሰን አመድ ነስሰን ጸለይን። እናንተ ግን የምትድሩበት ስጋው ደሙ እያላችሁ ለምንድን ስጋው ደሙ ያልተቀበላችሁት? ይፈርዳሉ። እግዚአብሔር አምላክ ከፍርዱላችሁ ይጠብቀን። በእውነት ይፈርዳሉ። እኛ ይሄ ዕድል አልነበረንም፣ እናንተ ግን ይሄ ዕድል አላችሁ። እኛ በፍጡር ተሰበክን፣ እናንተ ግን በፈጣሪ ነው የተሰበካችሁት። ወርዶ በከብቶች በረት ተወልዶ ለእናንተ ሲል ተሰቅሎ ሞቶ እሱ እንኳን ነግሯችሁ አትመለሱ። ምን ሆናችሁ ነው? ያውም እኮ በአንድ ነብይ ዮናስ አለም እኮ በብዙ ካህናት በብዙ መምህራን ትጠፋላችሁ ተብላችሁ እንኳን 3 ቀን እንኳን ስንት ቀን ሰጠን እግዚአብሔር አምላክ። እነሱ 3 ቀን ብቻ ነው። 3 ቀን በዚህ ቀነ ገደብ ውስጥ ካልገቡ ትጠፋ ነበር። እናንተ ግን ስንት ዓመት ሰጣችሁ? ስንት ዓመት ሆነ? ቤተክርስቲያን ማገልገል ከጀመርን፣ ጉባኤ መካተል ከጀመርን
ኦርቶዶክሳዊ ክርስቲያን ሆነን ቤተ ክርስቲያን ነፍስ አውቀን ከመጣ ስንት ዓመት ሆነ? እግዚአብሔር የሚወደው ስንት ጾም ጾመናል? ቂም የሌለበት ተንኮል የሌለበት ከልብ የሆነ ጾም፣ ቂም ያልቋጠረ ጾም፣ ተንኮል የሌለበት ጾም ስንቶች ጾምን? የነነዌ ሰዎች በፍርድ ቀን ተነስተው ይፈርዱብናል። እነሱስ በዮናስ ስብከት አምነዋል። እናንተ ግን አይሁድ እኔ አምላከ ዮናስ አምላካችሁ ክርስቶስ ስነግራችሁ አልሰማላችሁ። በፍርድ ቀን ነነዌ ሰዎች ይፈርዱብናል። ካልተቀበልንስ ነነዌ ሰዎች ይፈርዱብናል። እናንተ በዮናስ ተሰብከን፣ በነብዩ ተሰብከን፣ በፍጡሩ ተሰብከን ምን ሆናችሁ ነው ይሄንን ድግስ አልበላም ያላችሁት? ከዮናስ የሚበልጥ እዚህ ያለ የሁላችን መጨረሻ እግዚአብሔር አምላክ ያሳምርልን። ሁላችንም ከነማህተባችን ለክብር ሞት ያብቃን። ከዮናስ የሚበልጥ እዚህ ያለ። ወስብሐት ለእግዚአብሔር።